ነገር ግን አንዳንድ የሚመጡ መረጃዎች ደግሞ ሆን ተብለው ሌላ የምንመረምራቸውን ኬዞች ሌላ እየሄድንባቸው ያሉትን አቅጣጫዎችን ለማሳትም መረጃ ይመጣሉ። በአንድ በኩል እናንተ ትኩረት አድርገን የምንሰራው ሁሌም እንደምናገረው የልዑልን ጤና መመለስ ነው። ያንን ነገር ለማድረግ ደግሞ በታፈሰ በኩል የሚደረገውን ምርመራ እንቀጠላለን አጠናቅ ከዛ በኋላ ለወዳጅ ዘመዶቻችሁ እንዲደርስ ደግሞ ቪዲዮን ሼር ማድረግ ከዛም ባለፈ አዳዲስ የሆናችሁ ሰዎች ቻናሉን ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቱን እየተጫናችሁ ቪዲዮዎች በለቀቅን ቁጥር ኖቲፊኬሽን እንዲደርሳችሁ ማድረግ፣ ሀሳብና አስተያየት ካላችሁ ደግሞ በሀሳብ መስጫ ሳጥን ውስጥ ማስቀመጥ የሚለውን ነገር ከእናንተ ዘውትር የምንጠይቀው ብቸኛው ነገር ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና ተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ነው? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላም እና ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጣ ብለናል። እንግዲህ ሰሞኑን እያያችሁ ነው ያሉትን ነገሮች። ዛሬ ደግሞ በጣም የብዙዎቻችሁ ጥያቄ ብዙዎቻችሁ እንትን ስትሉ እኔንም ስጠይቁ አንድ ላይ ጠቅልል አድርጌ እነግራችኋለሁ። በዘላለም እና በልዑል ላይ ዘላለም ለምን እንትን አይልም? እነ ኤርሚያስ እነ ሚኪ ሌሎች እንደዚህ እየተሯሯጡለት በዚህ ሰዓት ከጎኑ ካልሆነ መቼ ነው የሚያግዘው የሚል ኮሜንቶች አብዛኛው ሂዳችሁ ማየት ትችላላችሁ። የራሱ ቻናል ላይም ብዙዎቻችሁ እንደዛ እያላችሁ ነው። እኔ እንጃ እንግዲህ ፊት ለፊት ስለማይመጣ ነው እንጂ ከካሜራ ጀርባ ብዙ ጊዜ እንደውም ነግሬያችኋለሁ እኮ እናንተ የልዑል ወንድም መኪና አስቆሞ መንገድ ላይ ቤቱ ድረስ በር ላይ ሄዱ ይህንን ጉዳይ ታቆማለህ አታቆም፣ ልዑልን ማገዝ ታቆማለህ ወይ ብሎ አስፈራራው ብያችሁ ሰው ደርሶለት ነው እንጂ ሊጎዱት ነበር 3-4 ነው ምናምን ብዬ ነግሬያችኋለሁ። እሱም በራሱ ቪዲዮ መሀል ላይ እንግዲህ ምንም በማላውቀው እንትን በሬ ላይ መጥተው 3 ሰዎች ሊጎዱ ሞክረው እግዚአብሔር አተረፈኝ ብሎ ተናግሮ ነበር። ቪዲዮ መሀል ላይ ሂዳችሁ ማየት ትችላላችሁ፣ ዙላ የሚለው ቻናሉ ላይ ማለት ነው። እና አብዛኞቻችሁ አያግዝም እያላችሁ ራሳችሁን ትትላላችሁ። እኔ ለሁለቱም ምንም እንትን እያልኩ ወይም ለልዑል ጠበቃ ወይም ለዘላለም ቁሜ ሳልሆን እውነቱን የማየውን ነገር እኔ እንደ ሶሻል ሚዲያ ተጠቃሚ እስከሆንኩ ድረስ እኔ ደግሞ እነሱን መከታተላችኋለሁ። ማነው ልዑል የሚያግዘው ማነው እንትን የሚለው በደንብ ከእናንተ በላይ ሆኜ እኔ በደንብ እከታተላለሁ። እና ዘላለም ደግሞ ከጀርባ በጣም ብዙ ነገሮች እያገዘው ነው። ሞር ደግሞ እናቱ ባለፈው ከጠፋሽ ቀን ጀምሮ እህቱን ወደ ሌላ ቦታ እንዳትሄድ እሷንም እንዳያግቷት በጣም ብዙ ነገሮች ቤታቸውን ትተው እንግዲህ እየተባበሯቸው ያሉት እነሱ ናቸው። ዘላለም በእርግጥ ፊት ለፊት መጥቶ አያውቅም በራሱ ቻናል እንጂ በልዑል ቀርቦ አያውቅም። እሱን እንግዲህ የራሱ እንትን ነው መምጣት ያለ መምጣት መቅረብ ያለ መቅረብ እሱ የእሱ ምርጫ ነው። እኛን ለማስደሰት ብሎ ካልፈለገ ለራሱ ለደህንነትም ሲባል ሊሆን ይችላል። ጎበዝ አንዳንዴ ቀና ቀና ብናስብ ምን አለበት? ልዑል ሲሞት ነው ወይ ወንድሜ የሚለው? አሁን ላይ በጣም ሰው በሚያስፈልገው ሰዓት ለምን ከጎኑ አልሆነም እያሉ ኮሜንታችሁ በጣም የብዙ ኮሜንቶች እንደዛ የሚል በተደጋጋሚ ስላየው ነው። ልዑል ጋም ዘላለም ራሱ ቻናል ላይም እንደዛ የሚል ግን ሳናይ ዝም ብለን ባንፈርድ ጥሩ ነው ብዬ ነው ማስበው። እየሰራ ነው፣ እያገዘ ነው። ገጠር ሁሉ እየሄደ መረጃ የልዑል አጎቶች የተባሉት ገጠር ያሉት ለ3 ቀን ሂዳችሁ እስኪ ዙላ ላይ ቪዲዮ ከጫነ ስንት ቀኑ ነው? ገጠር ሂዶ መረጃውን እያመጣለት ነበር። መድኃኒት አለ ገጠር ከተባለ ያው እነሱ በባዕድ አምልኮት ይሄ በቀለበት በምንድን ነው የሚያምኑ? ግን ደግሞ ልዑል በእንደዛ አይነት ነገር አያምንም። በፈጠረው በአምላኩ ነው የሚያምነው። እነሱ በዛ እያመኑ እሱን ካላረገ ይሞታል፣ እኛ የምንለውን ካልሰማ እንደዚህ ይሆናል እያሉ እያሟረቱበት ይህን ሁሉ ግን እሱ ምንም እንትን ሳይለው
ሁላቸውም በየሃይማኖታቸው ጸሎትም እያደረጉ ጸበልም እየተጠመቀ ልጁ አሁን ከምላችሁ በላይ በጣም 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 ደህና ነው። በጣም ለውጥ አምጥቷል። ጠብቁ። ከ3 ቀን ወይ ነገ ወይ እኔ አላውቅም፣ ብቻ በዚህ እንትን ልዑል ራሱ ይመጣላችኋል። ልዑል እየተሻለው አይደለም ምናምን የምትሉ ሰዎች ጥላቶችም ስታዩ ታልፋላችሁ። ልዑል ምን ያክል ለውጥ እንዳመጣ ቀለበቱ ቢጠፋም ባያረገው ከእግዚአብሔር ቤት ሂዶ ግን ድኗል። እንኳን ደስ አላችሁ። የምትናደዱም ካላችሁ ደግሞ ተናደዱ፣ መብታችሁ ነው። የልዑልን ደስታ ማትፈልጉ ሰው እንዴት ነው በባዕድ አምልኮት የሚያመልከው? ጎበዝ እስኪ ኦማርና ክርስቶስ አክስት የተባለችው እሷን አትጠይቁኝ። እሷ እልም ያለች ወንበዴ፣ እልም ያለች ሌባ ናት። አስመሳይ የወንድሜ ልጅ አይኔ እያየህ ልትሞትብኝ ነው ልታጠፋብኝ ነው እያለች፣ እሷ ግን ሰምታችኋል ጉዷን ምን እንዳረገች። ምግብ ይዛ መታ ከሷም አልፎ ሌላ ሰውም ልታጠፋ የነበረች ሴት ናት። ከቤታቸው ከገዛ ቤቱ ልዑል ቤት ከተኛበት መታ እና አክስት 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 የምትሉ ሰዎች ስለ አክስቷ እኔ ማውራት አልፈልግም። በእሷ የተነሳ ሌላ ምርጥ ምርጥ ሰዎች አሉ። በጣም ጥሩ ሰዎች፣ ለልዑል የሚያስቡ ሰዎች አሉ። የልዑልን ሰላም የሚፈልጉ። እነዚህ ገንዘብ የሚያሳድዱ ልዑል ከተነሳ ጉዳቸውን እንዳያወጣባቸው ልዑልን አልጋ ላይ ለማስቀረት የሚተጉ ሰዎች ስለነሱ አትጠይቁ። ዘመድ የተባለ አንድ ደህና የለም። የልዑል ቤተሰብ በአባቱ በኩል ከእናት ውጭ አንድ ደህና የለም። ሁሉም አስመሳዮች ናቸው። እዚህ ጋር ካሜራ ላይ ሲመጡ በቃ እንትን ነው የሚያጫወታቸው። ከካሜራ ጀርባ ደግሞ የሚሰሩት ስራ ደግሞ ልዑልን ለመጣል ልዑል ወደ አልጋው እንዳይነሳ እነሱ በሚያመልኩት ብቻ እንትን እንዲል የሚያረጉ ሰዎች ናቸው። እና አሁን እነዚህ ዘመድ ናቸው እንዴ? ሳያውቃቸው የኖረበት ቀን እኮ የእውነት የተባረከ ነው። አሁን ከመጡ በኋላ ስንት ነገር እንዳበላሹበት ከሱም አልፎ እናቱንም ስንት ጉድ ውስጥ እንዳስገቧቸው እያያችሁ ነው። እና ልዑል የሚያሳልፈውን ነገር ማናችሁም አታውቁም። ማናችሁም እዚህ ጋር ዝም ብለን እኛ በኮሜንት ስር እንደዚህ ምናምን እንላለን፣ ግን ከጀርባ ግን ያለው ታሪክ ሌላ ነው። ሁሉም ሚዲያ ላይ ስለማይወጣ ነው እንጂ እኔ የሚላክልኝን ብልክላችሁ ብታዩት ጉድ ትላላችሁ። ከጀርባ እያስመሰሉ ያሉ ሰዎች ፊት ለፊት ሲመጡ ደግሞ መልካም መልካም ሰዎች እንትን የሚያጫውታቸው፣ ከጀርባ ደግሞ ለልዑል ምን አይነት ሴራ የሚያሴሩ ሰዎች እንዳሉ እያንዳንዳቸው ልዑል ብቻ ይዳል። እናንተ ብቻ ጸሎት አድርጉ። ልዑል በእግሩ ቆሞ ይሂድ፣ ወደ ስራው ይመለስ። ከዛ ሰሞኑን ደግሞ በኤርሚያስ ላይ እየተነሱበት ነው። ምክንያቱም ኤርሚያስ እና ሚኪ ናቸው ጸበል የሚወስዱት፣ ጧትም የሚያመላልሱት እነሱ ናቸው። እና ሁለታቸውን ወጥመድ ውስጥ ለማስገባት በጣም ብዙ ሴራዎች እያሴሩ በጣም ብዙ ነገሮች እያደረጉ ያሉት ከሱ ወንድሞች ውጭ ይሄ ኤፍሬም ነው እንትና ምናምን የሚባል ኤፍሬም አሁን ትቷል ወገን። ኤፍሬም አይደለም እንደ ኤፍሬም እኮ የሚፈልገውን ልጁን ሚስቱን ይዞ ጠቅልሎ ገብቷል። አቶ ተፈሪም ድምፁ የለም እና የኤፍሬም አይደለም አሁን የልዑልን ሕይወት እያበላሸበት ያለው የገዛ ቤተሰቦቹ ናቸው። በአባቱ በኩል ያሉ ቤተሰቦች ወንድም ናቸው። አክስት ወይም ያኛው አጎት ገጠር የተባለው ሰውዬ ከዚህ ጋር መጥቶ የሚያወራችሁ እውነት እንዳይመስላችሁ፣ ግን አብሮ ከአክስቱ ጋር እየተመሳጠረ ወይም ከራሱ እህት ጋር እየተመሳጠረ ነው ልዑልን ለመጣል እንትን የሚሉት። እኔ ምን አይነት ጉድ ቢኖራቸው እንደሆነ አላውቅም። የሰው ልጅ እንትን እንደዚህ በዚህ ልክ የሚሄዱት
ምን አይነት ወንጀል ቢሰሩ ነው? ምንስ ቢኖራቸው ነው? ጉደኞች እኮ ናቸው። በእያንዳንዱ ሰከንድ የሚሰሩት ነገር አላውቅም። ብቻ እግዚአብሔር ልቦና ይስጣችሁ። ለልዑል ብቻ ጸሎት አድርጉለት ወደ ስራው እንዲመለስ። ከዛ ውጭ ግን ኤርሚያስ እና ሚኪም ራሳቸውን ጠብቀው እንግዲህ እነሱን ደግሞ ችግር ውስጥ እንዳይከቷቸው ልዑልን እንዲድን እያገዙት ያሉት ከእግዚአብሔር በታች እነሱ ስለሆኑ እነሱን እየተከታተሉ ያው ቤታቸውን እስካሁን ድረስ ማናቸውም ሰዎች አላዩም። እየቀየሩ መኪና እየወጡ እየገቡ ማለት ነው። እነሱ ባሰቡት ሳይሆን ሌላ እነሱ ምናምን እያሉ ብቻ እስካሁን ድረስ አላዩም። አሁንም ተጠንቅቀው እንትን ካላሉ እነዚህ ሰዎች በጣም እንትን ብለዋል፣ አፍርተዋል። በጣም ክፋታቸው ደግሞ ልዑል የሚድን እኮ ከሆነ እኮ ማለት ነው ልዑልን የሚፈልጉት ከሆኑ እነሱ ራሱ መተባበር በዚህ እንዳታምን ብለው አክስትም የተባለችውን ትትል ነበር። ግን እሷ ግን ያረገችውን አይታችኋል። እኔ መደጋገም አልፈልግም። እና ጠላት ነው እንጂ የሆኑት ምንም ያገዙት ነገር የለም። በዘላለም አትፍረዱ። ዘላለም እያገዘ ነው። ደግሞ አሁን በቂ ናቸው። በጣም ብዙ ናቸው ከጀርባም ያሉት። ዘላለምን ባይመጣም ኤርሚያስ እና ሚኪ ራሱ በቂ ናቸው። እሱን ጸበል ይዘው መመላለስ ምንም ሌላ ሰው ቢበዛ ምንድን ነው የሚባል አባባል አለ። እና ከባድ ነው ወገኖች፣ እንዴት ብዬ እንደምነግራችሁ አላውቅም። በልጅቷ ጉዳይም እየተጣራ ነው። እስኪ ምንድን ነው የሚለውን አሳያችኋለሁ፣ ነግራችኋለሁ። በልዑል በኩል ያለችው በሰራተኛዋ ዙሪያ እኔ ትንሽ የተላከልኝ ነበር፣ ሰርቼላችሁ አይታችሁታል ኦልሬዲ። እስኪ ማን የላካት ምንድን ነው የሚለውን ልዑላችን እንግዲህ እያፋጠጣት ነው ያለው ተብሏል። ቪዲዮ ከተላከልኝ እኔ በትንሹ አሳያችኋለሁ። እስካሁን ድረስ ግን ምንም ነገር እንትን ያለኝ ነገር የለም። አቤት ሰው ግን ሰው ማመን ቀብሮ ነው። ሰው አትመኑ። በተለይ ሴት፣ ኧረ በመድኃኒዓለም ሴቶች በጣም እያስመሰሉ ልክ ምስኪን ምስኪን እየተጫወቱ እናንተን ባላሰባችሁት መንገድ በማትጠረጥሩበት ገብተው ህይወታችሁን እንትን ይላሉ እና ሰው ማመን ቀብሮ ነው። እግዚአብሔርን ሰው አትመኑ በየትኛውም እንትን። እኔ እንኳን ሲጀመር የሴት ጓደኛም የለኝም አላምንምም። ሞት ደግሞ አብሯችሁ የሚሰራ ሰው ደግሞ የግድ መታመን አለበት። ከምንም በላይ አብሯችሁ የሚሰራ ሰው ግዴታ መታመን አለበት። በቃ ልትጠራጠሩት እንኳን አትችሉም። የሩቅ ጥላት እንኳን በምንም በምንም ራሳችሁን ትጠብቃላችሁ። ግን እዚህ ጋር ደግሞ ከጀርባችሁ ሆኖ ሌላ ሴራ እያስመሰለ የሚሰራውን አጠገባችሁ ያለውን ሰው በፍጹም ልታውቁት አትችሉም። ሲጎዳችሁ ነው የምታውቁት። መቼም ሁልጊዜ ካሜራ ደቅነሽ ምን ይሰራል ምን አይሰራም ብለሽ ከስልክሽ ጋር አገናኝተሽ ስንት ስራ አለ ልዑል የሚሰራው ከጀርባ እነ ሚኪ እነ እንትናም ብዙ ስራ አላቸው። ቁጭ ብለው የእሷን ፊልም ቀኑ ሙሉ ምን እንደምትሰራ ከፍተው አያዩም። ጊዜም አይኖራቸውም። በጥርጣሬ ከምትሞሽ ደግሞ እንደዚህ አይነት ሰው ካለ አስወጥቶ በቃ እውነት። አንዳንድ ጊዜ ግን ይሄ ምግብ ልብስ ምናምን ባይኖር ሰራተኛ ራሱ ልዑል አያስፈልገውም እኮ በደንብ እንትን እስከሚል ድረስ። እህቱም እኮ አለች፣ ትልቅ እኮ ናት እህቱ፣ ህፃን አይደለችም። መስራት ትችላለች፣ ሞልቃቃ ስለሆነች ነው እንጂ በጣም ቀበጥ እኮ ናት። ቅብጥ ቅብጥ ያለች። በተለይ ልዑል ጋር ስትመጣ አይታችኋታላ። በጣም ቀበጥ ናት እንጂ የወንድሟን ምግብ ሰርታ ልብሱን አጥባ መንከባከብ የምትችልበት እድሜ ላይ ነው ያለችው።
አንዳንድ ጊዜ ለቤቱ ለመጀመሪያ አንድ ሰው ከሆንሽ የቤቱ አንድ ልጅ ከሆንሽ እንደ እንቁላል ነው የምትንከባከቡሽ። ለዛም ስራም ሁሉ ነገር ይጠፋብሻል እንጂ ሰራተኛ ከሚቀጥሩ እህቱ ብትሰራለት አሪፍ ነው። ከትምህርት ስትመለስ ያው እንግዲህ እናቱም አለች እስከንትን እስከሚሉ ብቻ እስኪ እግዚአብሔር ይሁናቸው ይጠብቃቸው። ሰው ጠብቆ ማንም አያስጥልም። እሱ መድኃኒዓለም ሲጠብቅ ነው። እና ሁላችሁም በየሃይማኖታችሁ ለልዑላችን ወደ ስራው እንዲመለስ ሁላችሁም ጸሎት አድርጉለት። እግዚአብሔር ሰው ክፉ ነገር ሲያስብበት የያዝለት እያላችሁ ለወንድማችን ልዑል እሱ መቼም ክፉ እንዲገጥመው የማትፈልጉ በጣም ብዙ ሰዎች አላችሁ። የልዑልን ደስታ የልዑልን እንትን የምትፈልጉ በቅርብ ቀን ተሽሎት እኛም ሁል ጊዜ የተመኘው ምኞቱን እንዲሳካለት ከልባችን እንመኝለታለን። ደግሞ ይሆናል ታያላችሁ። ጊዜ ይፈልጋል እንጂ ሁሉም ነገር በጊዜው ይሳካል ብዬ ተስፋ አደርጋለሁ። ለማንኛውም ጋይዝ ሰላም እና ፍቅር እየተመኘውላችሁ በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣልን። እንግዲህ የዛሬው ይሄን ይመስላል። ለምታበረታቱኝ እህት ወንድሞቼ ከልብ ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ ሰላማችሁ ይብዛ። ቪዲዮ ስትጀምሩ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ሰላማችሁ ይብዛልኝ። ባይ ባይ።